ለመግዛት ሞክሩ ማለት ነው ውዶቼ። ከወደዳችሁት ይሄንን ቻናል ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉልኝ፣ አበረታቱኝ። ኮሜንት ላይም ሀሳብ አስተያየታችሁን አስቀምጡልኝ። ከዚህ በኋላ በራሴ ለመምጣት ሞክራለሁኝ። በቻልኩት አቅም የተለያዩ ነገሮችን ላመጣላችሁ ሞክራለሁኝ። እንግዲህ ያው በተለይ ሀገር ለመግባት እያሰብን ያለን በጣም ብዙ ነን። በቀጣይ በአሁኑ በሚመጣው አመት ላይ 2019 ላይ ብዙ ኢትዮጵያውያን ሀገር ይገባል ብዬ አስባለሁ። ምክንያቱም ብዙዎቻችን በጣም አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ውድ ቤተሰቦቼ። ዛሬም ደግሞ በድጋሚ እንግዲህ ወደ ገደለው ልገባላችሁ ነው። ወደ ቪዲዮ ልገባ ነው። ከዚህ በኋላ በራሴ በሆኑ ስራዎች በራሴ በሆኑ ነገሮች ነው እመጣለሁ ብዬ ያሰብኩት ማለት ነው። ሀባይቦቼ እናንተም እንደምትደግፉኝ እንደምታበረታቱኝ አልጠራጠርም። ስለዚህ ይህንን ቪዲዮ ላይክ አድርጉልኝ፣ ቻናሉም ደግሞ ሰብስክራይብ አድርጉ። በተለይ ስለተለያዩ ነገሮች መረጃዎችን እኔ የማውቃቸውን ነገር ይዤላችሁ እመጣለሁ። እናንተም ደግሞ ከኔ የተሻለ የምታውቁት ነገር ካለ በኮሜንት ታሳውቁኛላችሁ። እርስ በርስ እናድጋለን ማለት ነው። ስለዚህ ውዶቼ እንግዲህ በፊትም ታውቁኛላችሁ፣ ሱመያ በቪዲዮ ነበር የምሰራው ማለት ነው። ግን ስላልተመቻቸልኝ በቃ በዝም ብዬ በፎቶ ነገር ነበር የምመጣው። ከዚህ በኋላ ግን እንደምንም ብዬ በቀን አንድ ቪዲዮ ቢሆንም በራሴ ነገር ለመምጣት እየሞከርኩ ነው። ግን እናንተ አበረታቱኝ ማለት ነው ውዶቼ። አሪፍ ነገር አሪፍ ስራ ይዤ እንድመጣ ብዙ ነገሮችን አለ አይደል፣ ብዙ ነገሮች አሉና ይዤላችሁ እመጣለሁ ማለት ነው። በጣም ብዙ ሀሳብ አለኝ። ሀሳቤንም እንደምታግዙኝ እንደምታበረታቱኝ አልጠራጠርም። ሰው ነኝና ከሰው ስህተት ከብረት ዝገት አይጠፋም። ስህተትም ልሰራ እችላለሁ። በስህተቴ ደግሞ እንድትመክሩኝ እንድትመልሱ ነው የምፈልገው ማለት ነው ውዶቼ። ስለዚህ ዛሬ የመጣሁበት እንግዲህ በተለይ ስለ ወርቅ በደንብ ማወቅ ያለባችሁ ነገር አለ። ይህም ነገር ምንድነው? አሁን ላይ በጣም ብዙ ወርቅ ቤት የሚሸጡ ሰዎች እኛን ሰራተኞች ወይንም ደግሞ ሌላ ዜጋ የሆኑ ሰዎችን በደንብ ስለሚያውቁን ወርቅ አናቅም ይመስላቸዋል መሰለኝ። እኛ አረብ ሀገር ተሰደን ስንመጣ ስደት ላይ ስንሰራ ወርቅና አርቲፊሻልን ለይተን የምናውቅ አይመስላቸውም። ግን አንዳንዶቹም ደግሞ የእውነት ስላብለጨለጨ ብቻና ብልጭልጭ ስለሆነና ወርቃማ ከለር ስላለው ብቻ ወርቅ ነው ብለው ሲሸጡላቸው ተቀብለው ብራቸውን ተበልተው የሚመጡ ልጆች ብዙ አሉ ማለት ነው። ከነዛ ከመሆን እንጠበቅ። ዛሬ እንግዲህ ይሄንን ይዤላችሁ መጥቻለሁ። ይሄ ምንድን ነው? ስታዩት እናንተ ስታዩት እስቲ ለተወሰነ ደቂቃ ገምቱ። ምንድን ነው? እዚህ ጋር እጅጋ ያደረኩት አለ። ይሄንንና ይሄንን እስኪ በደንብ አድርጋችሁ አስተያዩት ማለት ነው። በደንብ አድርጋችሁ አስተያዩት። እስቲ በደንብ ላቅርብላችሁ ማለት ነው። ይሄን አያችሁት? ይሄ አሁን 4 ፍሬ ነው። እንደዚህ እጅ ውስጥ ተገብቶ የሚለበስ ነው ማለት ነው። በግዴታ ነው የሚገባው፣ በቀላሉ አይገባም። እና ይሄንን እንደምታዩት ይሄንን እዩትና ይሄ ነው አርቲፊሻል ወይንስ ደግሞ ይሄኛው ነው ወርቅ የሚመስላችሁ? የትኛው ነው አርቲፊሻል የሚመስላችሁ? ቀለበቱ ወይንስ ደግሞ ይሄ? ለተወሰነ ሰዓት እስኪ ገምቱ እናንተ ማለት ነው። እና ይሄን ነገር የሚጀላችሁ የመጣሁት ምንድነው? በነገራችን ላይ በጣም ረጅም ቪዲዮ አልሰራም። አጠር እያደረኩ ነው የምሰራው እናንተ በደንብ እንድትረዱት ሲረዝም እንዳይሰለቻችሁ ማለት ነው። እና እውነት ይሄ እጀጋ ያደረኩት ብዙ ጊዜ ስለቆየ ነው እንጂ ወርቅ ነው። በጣም ብልጭልጭ አይደለም፣ የባህሬን ወርቅ ነው ማለት ነው። ቀጭን ነው፣ 18 ካራት ነው። በፊት ላይ ነው ዝም ብዬ የገዛሁት ማለት ነው። ለእናንተ ለማሳየት ብዬ ነው ያመጣሁት። ይሄው እንደምታዩት ማለት ነው። አያችሁት? ግን ብዙ ጊዜ አለብሰዋለሁ። በጣም ነው የምወደው፣ ቅልል ያለች ስለሆነች ማለት ነው። በጣም ደስ የምትለው እንደምታዩት። ይሄኛው ግን እንደምታዩት ከዚህኛው ይልቅ ይሄኛው ነው የሚያብለጨልጨው አይደለ? በጣም ብርቅርቅ ነው፣ በጣም የሚያብረቀርቅ ነገር አለው እንደምታዩት ማለት ነው። ግን ይሄ አርቲፊሻል ነው። ግን እንደዚህ በእጃችሁ አንስታችሁ ስታዩት በጣም እንትን ነው፣ ወፍራም ነው፣ በጣም ነው ምርጥ ነው። በቃ እድሜ ልክ የማይለቅ ወርቅ ነው የሚመስለው ማለት ነው። ብዙ ልጆች ከራሴም ከጓደኛዬ ራሱ እንደውም በእጇ ላይ የተሸጠበትን ወረቀት ይዛ ስለነበረ በሱ መሰረት አረቧ ጋር ሄዳ እንዴት እንደዚህ ተዋሻታላችሁ? ለምንድን ነው ሐራም አይደለም እንዴ ብላ እንደገና አረ በስህተት ነው እንጂ እሷ የመረጠችው ነው የሰጠናት ምናምን ብለው ዋሽተው እንደገና መልሰው በብሩ ወርቅ ሰጧት ማለት ነው። ግን መጥፎ መዳም ብትሆን ግን የራሷ ጉዳይ ብላ ወይንም ራሱ ብሩ ወስዳ ብሩን መውሰድ ትችል ነበር፣ ወረቀቱን ወስዳ ማለት ነው። ግን እና ስለዚህ ጓደኛዬ ፈጣሪ ረድቷት ብሯን አልተበላችም። ለዛውም 5000 ሪያል ነው ወርቅ የምንገዛው። 5000 ሪያል፣ 4000 ሪያል፣ አነሰ ከተባለ 3000 ሪያል ነው አይደለ? ያን ያህል ሪያል ደግሞ እኛ ሀገራችን ብንልከው የተወሰነ ቀለል ይሸፍንልናል አይደለ? ስለዚህ ዝም ብለን ለአረብ መበላት የለብንም ማለት ነው። በደንብ መጠቀቅ አለብን። አርቲፊሻልና ወርቅን በደንብ መለየት አለብን ቤተሰቦች። ምክንያቱም መግዛቱ ብቻ አይደለም፣ አርቲፊሻሉንና ወርቁን ለይተን ካላወቅን በጣም ነው የምንበላው። ወርቅ መግዛቱን ብቻ ሳይሆን መጀመሪያ ላይ ሁነኛ ሰው
ለኔ ይጠቅመኛል፣ ይሄ ሰው ትክክለኛ ወርቅ እንዲገዛ ይረዳኛል ብላችሁ የምታስቡ አንዳንድ መዳሞች አሁን በጣም መልካም መዳሞች አሉ። አብረዋችሁ ሂደው ገዝተውላችሁ ወረቀት የተገዛበትን ሁሉ ወረቀት ምናምን ጽፈውላችሁ ምናምን አብረዋችሁ የሚመለሱ አሉ ማለት ነው፣ ገዝተውላችሁ። አንዳንዶች ደግሞ አይ እኔ አልሄድም ካንቺ ጋር የሚሉም አሉ። እናንተ እረፍት ቤት ወጣችሁ ሁነኛ ጓደኛ ወይንም ደግሞ በደንብ የሚያውቅ ሰው ይዛችሁ ሂዳችሁ ወርቅ ግዙ ማለት ነው። በጣም ብዙ ልጆች ወርቅ እየተበሉ ነው። የባህሬን ወርቅ የሀገር ውስጥ ነው የሀገር ውጭ ነው እያሉ ምን እያሉ በቃ አሁን አሁን ሳውዲ ነኝ፣ የሳውዲ ምርት አለ፣ የዱባይ አለ፣ የተለያየ ሀገራት የባህሬን ወርቅ አለ። ግን አብዛኛውንም ግን በጣም ምርጥ ወርቅ ብዬ የምለው የባህሬን ወርቅ ነው። የባህሬን ወርቅ በጣም ምርጥ ነው። በነገራችን ላይ ከረሉም የሆነ በቃ ብልጭልጭ በጣም ብልጭልጭ አይደለም። በቃ ደብዘዝ ያለ ነው። ከረሉ እድሜ ልክ አይለቅም ማለት ነው። በጣም ምርጥ ነው። ብትሸጡትም ደግሞ የገዛችሁበትን ዋጋ ያህል ያወጣላችኋል ማለት ነው። ብትጠቀሙት ራሱ ማለት ነው። እና ስለዚህ ውዶቼ ብልጭልጭ ነገር ስላለው ብቻ ወርቅ ነው ብለን መሸወድ የለብንም ብዬ አስባለሁኝ። እውነት በጣም ከባድ ነው። ወርቅ ከመግዛታችሁ በፊት ከማን ጋር እንደምትገዙ እና ደግሞ ወርቅ ስንገዛ ወደ ሀገራችን ልንገባ የተወሰነ ጊዜ ሲቀረን ወርቅ ብንገዛ አሪፍ ነው። ምክንያቱም አረብ ቤት ካለን በጣም ብዙ መጥፎ አረቦች አሉ፣ በጣም ብዙ መጥፎ ልጆች አሉ። ብር ራሱ ቦርሳ ላይ አድርጋችሁ እኮ 20 ብር አስቀምጣችሁ 10 ብር የምታገኙ ልጆች አላችሁ። 10 ብር ወስደውት ማለት ነው። ስለዚህ በጣም መጥፎ ልጆች ያሉበት ቤት አለ። መዳምም ደግሞ ራሱ የራሳችሁን ደሞዝ አውጥታ በቀጣይ ወር የራስሽን ብር ትሰጥሻለች ማለት ነው። አያችሁ አይደል? እንደዚህ አይነት መዳሞች አጋጥሞኛል። ስለዚህ ወርቃችንን ገዝተን ደግሞ እነሱ ቤት ካስቀመጥን ወስዳብኝ ነው የኔን ወርቅ ሰርቃ ነው የምትለው እንጂ ሰራተኛዋ ወርቅ ገዝታ ነው አትልም። እኛ ሰራተኞች ወርቅ የሚያምረን የምንገዛ አይመስላቸውም። እነሱ ቤት 24 ሰዓት ስለምንቀመጥ ወርቅ የምናቅ ፋሽን የምናቅ ምናምን ማጌጥ ማማር የምንጠላ የማንወድ ነው የሚመስላቸው መሰለኝና ስለዚህ ውዶቼ በጣም ከባድ ነው። በደንብ ተጠንቀቁ። ገንዘባችሁን ከመባላታችሁ በፊት ወርቁ የትኛው ነው እናንተ እዛ ቦታ ውስጥ አርቲፊሻል እና ወርቅ አሁን ላይ በጣም መለየት ከባድ ነው። ምክንያቱም አርቲፊሻል ሆኖ የማይለቅ ወርቃማ ቀለም ያለው አርቲፊሻል አለ። ስለዚህ ወርቅና ወርቁን እናንተ ስለማትለዩት